ኦኬ ይሄ ቄስ ነው መረጃውን ያወጣው ቄስ ይዋሻ እንደ በእናንተ ቤት አይዋሽም አይደል ስለዚህ አልዋሹም ማለት ነው ገዳሙን አይቻለሁኝ ሰው እየታረደ ለአጋንንት መስዋዕት ይቀርባል ብለው ሚዲያ ላይ በራሳቸው በኦርቶዶክሳውያን ፔጅ ላይ ቄሱን አቻውጡት አይሰማኝ ምን አልሽኝ እህትዬ ምንድነው ያልከኝ ወንድም አለ ንጽይት ከብር ከወርቅ ከእንቁ ይልቅ የጠራች የተቀደሰች ቅድስት ምናምን ነገር አልከኝ አይደል ታጣይቁ እኚህ ቄስ ናቸው ያወጡት ያው ቀሲት ይባላሉ ፕሮፋይል ፒክቸራቸውን ይልኝ እዚህ ጋር ፕሮፋይል ፒክቸራቸውን ይልኝ የቀደሙ ቪዲዮ ላይ ሄድልሃለሁ እና ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ ታዲያ ያንን መጥፎ ቦታ ታክሽዚ ተናግሪ ሌላው እንዲጠላ ላለማድረግ በሚል ዝም ብላለሁ ገብረስላሴ ተናግሮበት አግባብ ስለማናውቀው እንደይካቸዋለን ገብረስላሴ ይመስለኛል የልጁ ጥያቄ በሰዓቱ ተናገሩነቱ ምንድነው ተፈጠረው ነገር እስኪ ንገረን ያልጠይቃችሁ ይመስለኛል የልጁ ጥያቄ አክቹአሊ እንዴት እንዳለፋችሁት ነው የማላውቅምና የተናደዋል ልጁ የተናደደበት ምክንያት አክቹአሊ ያስደነግጣል እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልምና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም ልጁ ይሄንን መረጃ ያወጡ ይሄን መረጃ እንግዲህ እነኚህ በሙሉ ወንድምነት ለምንድነው ትልቁ ላይ አርጋይ ኦኬ ይሄ መረጃ እንግዲህ ወገኖች ገብረስላሴ ኦርቶዶክሳዊ ነው እንደው ማገልጋይ ነው እዚህ ያሉት ሶላ ኦርቶዶክሳዊ በሙሉ ኦርቶዶክሳዊን ፔጅ ነው ያው ይሄንን የጻፈው ሶላ ተዋህዶ የሚባለው ይሄኛው ወንድም ነው ኦኬ በቅዱስ ገዳም ሰው እያረዱ ለአጋንንት መስዋዕት እያቀረቡ ነው ማስረጃ የሚፈልግ በህሊና ያለው ሁሉ ይሄንን ቪዲዮ ራሱ ነው የጻፈው ዳውንሎድ ያድርግ ለህግ አካላት ያስተላልፍ ሊቃውንት ሁሉ እነ ዘማርያም ዘለቀ ማለት ነው ተነግሮታል ቪዲዮ በውስጥ ተልኮለት መረጃ በውስጥ ተልኮለት መጋቢ ብሎ አይመራ አሸብር ሊቃውንት ጉባኤ ውስጥ ያለ አፍነው ያስቀሩት እውነታ ነው እና አኬም በደንብ ያውቃሉ አለ ልጁ ሳቶ በውስጥ ለውስጥ ማለት ነው እና ፓስተሮችና ኡስታዞች ይህንን ርኩሰት የራሳችን ሊቃውንት ዝም ስላሉ ዜግነታዊ መንፈሳዊ ግዴታችሁን ተወጡ ብሎ ለሙስሊሞችና ለኛ ለወንጌላውያን አማኞች ይሄ ኦርቶዶክሳዊ ወንድም አስተላለፈ ማለት ነው የጳጳሱ በግ መቅበር ሳይንስ በገዳም ውስጥ ሰው እየታረደ መስዋዕት ያቀርባሉ ለአጋንንት ብሎ ያለው ቀሲስ ይትባረክ የሚባል የኢትዮጵያ ኦርቶዶክስ ክርስቲያን ቄስ ይሄው ፕሮፋይል ፒክቸሩ ይሄ ቄስ ነው መጥቶ መረጃውን የሰጣቸው ጎጃም ሀገር ላይ ይመስለኛል የሚኖረው እዚህ ጋር ሲናገር ስሙት አሁን የምንገኘው በጎጃም ክፍለ ሀገር ዳንግላ ወረዳ በቅዱስ ወለተ ጴጥሮስ አንድነት ገዳም ላይ እንገኛለን ቅዱስ ወለተ ጴጥሮስ አንድነት ገዳም የሚገኘው በጎጃም ክፍለ ሀገር በዳንግላ ወረዳ መረጀ ባይ ተብሎት ወይም ቱማሃ ተብሎ በሚጠራው አካባቢ የሚገኝ እናታችን ቅዱስ ወለተ ጴጥሮስ ይሄ ካህን ነው ቄስ ነው እዚህ ጋር እንደምታዩት ኢየሱስ ነው ኢየሱስ ነው እና በገዳም ውስጥ ሰው ለአጋንንት እየታረደ መስዋዕት ይቀርባል ብሎ የሚለው የወጣው በራሳቸው ኦርቶዶክሳውያን ፔጅ ላይ ነው ማንሽ አሮጊቷ ስርዓት ይዘሽ ካላወራሽ ታይቶርጃልሽ ይጂና
ባልካለሽ ከባልሽ ጋር አይ ቲንክ ባልም ያለሽ አይመስለኝም ስርዓት ይዘሽ አውሪሽ ሚጡ እታቹ ረጂ ሁለተኛ እንዳይለመድሽ እሺ እርጅናውም ተጫጭኖሽ ከሆነ ስፖርት ስሪ ቡና እየጠጣን ትላለች እኔ ደግሞ ያ አባትሽ ነው እዚያ ያወጡት ነውራችሁን ማለት ነው እና እኚህ ቄስ ናቸው የሚናገሩት እዚህ ጋር ገብረስላሴ የሚተናገሩት እሱ ወዲያውን መግባት ይችል ነበር በጦርነት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሐሳብ ነበሩ ገብረስላሴም ያው ነበር ወንድማችን ማለት ነው እና እኔም ማውቀው አንድ ገዳም አለ ሰው ምንድነው ያሉ በቆይ ይሄን መርሃ ግብር በጸሎት ክፈቱልን ብለዋቸው ሊከፍቱ መጣው ነው እኚህ ቀሲስ የተናገሩት አሁን አላቋርጣው መረዳውን ስሙት ኦኬ ኮስ አልተመቸኝ እንጂ ወዲያውን መግባት ይችል ነበር በጦርነት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሐሳብ ሲሰጡ የተናገሩት ነገር ነበር ትዝም ዮሴያስ ነበሩ ገብረስላሴም ያው ነበር ወንድማችን ማለት ነው እና እኔም ማውቀው አንድ ገዳም አለ ሰው የታረደ መስዋዕት የሚቀርብበት አልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ነው የሸከከኝ በጣም ነው ያመመኝ ይህን ገዳም ማወቅ ፈልጋለሁ እናንተስ እንዴት አስችሏችሁ ነው ዝም ያላችሁ ይሄ ስንቱም ሰው ሊያሰናክል ይችላል ትክክለኛ እስከሆነ ለምንድነው ማይነገርም ቤታችንን እንድናጸና ይሄንን ማወቅ ፈልጋለሁ እናንተ ዝም ያላችሁበት እሳቸውስ በርግጥ ኦርቶዶክሳዊ ናቸው ወይ ካልገባኝም ገብርሽ ምናልባት የገባ ነገር ካለ እኔ የለው ኔትወርክ አስወርዶኝ ነበርኩ የሆነ ሰዓት ላይና ይሄን ሐሳብ አሰማው ሲሰልም ግርብ ነበር ነገር አይ ገብረስላሴ ቀስ ይቅርታ ገብረስላሴ እኔ ነበርኩኝ ቀደም አባታችን ቀሲስ እንደዛ ብለው ነበር በመሃል ሌላው ነገር ያውኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው እኔ ሰምቻለሁ ነበርኩኝ ቀደም አባታችን እንደዛ ብለዋል ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ ያንተም ነበር ገብረስላሴ ሰውየው ከኢየሱስ ሲናገሩ ሰምቻቸዋለሁ ያሉበትን አግባብ ስላላወቁ ነው ሊሆን ይችላል ሁሉ ገዳም ንጹህ አይባልም ሁሉ ምዕመን ንጹህ አይባልም ሁሉ መምህር ንጹህ አይባልም ለምሳሌ የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ ታዲያ ያንን መጥፎ ቦታ ተከሽ እዚህ ተናግሬ ሌላው እንዲጠላ ላለማድረግ በሚል ዝም እላለሁ ገብረስላሴ ተናግሮበት አግባብ ስለማናውቀው ገብረስላሴ ይመስለኛል የልጁ ጥያቄ በሰዓቱ ለምንድነው ያላስቆማቻቸውና ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ አክቹአሊ እንዴት እንዳለፋችሁት እኔ ማላውቅምና የተናደዋል ልጁ የተናደደበት ምክንያት አክቹአሊ ያስደነግጣል እንደዚህ አይነት ነገር ሁሉም ሰው በኩል ሊቀበለው አይችልምና ሜቢ እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄና ገስ ላይ የነበራችሁ ሰዎች አባታችን ከምናግባብ ነው እንደዚህ ያሉት ምክንያቱም አንዳንዴ ቀጥታም ላይ ሆነ ይችላል ነገሩ እኛን በተረዳነው መንገድም ላይ ሆነ ይችላል በዛ መንገድ ከሆነም ደግሞ ይሄ በጣም ፍጹም ሊወገዝ የሚገባ ነገር ነውና ለምን አልጠየቃችሁም ነው ይመስለኛል ጥያቄውና ትንሽ ነርቨስ ሆኗል ተናዷል ለዛ ነው ያልተግባባችሁት እኔ እንደዛ ነው ያልተግባባችሁት እኔ እንደዛ ነው ሶል ተዋህዶ የሚባለው ወንድም መረጃውን በዚህ 10 ወር ውስጥ ለተለያዩ ሰዎች ነው በውስጥ የላከው ለኦርቶዶክሳውያን ራና አገልጋዮች
በሙሉ እዚህ ቲክቶክ ላይ ተጽዕኖ ፈጣሪ አኬ እንትና ዘማርያም ዘለቀ ብላችሁ የምትሉት በሙሉ ሰምተዋል፣ በሙሉ ደርሷቸው ግን አንዳቸውም ሊያወጡት አልፈለጉትም። አንዳቸውም ለህግ አካላትም ተሰጥቶ ጉዳዩ እንዲጣራ አልተደረገም። ካህናቸው የተናገሩት በህይወት አሉ። የኢትዮጵያ ውስጥ ያሉ የጸጥታ አካላት ሁሉ ጭምር እንዲሰሙ ነው ድምጻችንን። መረጃ አይናቅም። በገዳም ውስጥ ሰው ለቤተክርስቲያኒቱም ውርደት ነው። ከላይ ያሉ አባቶች ሰምተው ቤታቸው መፈተሽ አለባቸው። የተናገሩት የራሳቸው ኦርቶዶክስ ቄሶች ናቸው የተናገሩት። እነዚህ በሙሉ የኦርቶዶክሳውያን ፔጅ ነው፣ የኛ ፔጅ አይደለም። እዛው እርስ በርስ ነው መጠየቅ ያለባቸው። እዛው እርስ በርስ ነው። ሰው የታረደ ገዳም ውስጥ ለአጋንንት መስዋዕት ይቀርባል፣ ለዘንዶ ደሙን ያጠጣል ያሉ ቄሱ አሁን እዚህ ጋር ይገባሉ። ቆይ ስሟቸው። አባታችን ለቢኒያም ሽታዬ ልኮለት ቢኒያም ደግሞ ለኔ ልኮልኝ የተላከለትን ነገር ስናጣራ ግን እኛ አባት የሚሉት ምናልባት ስማቸውን ዘንግቻለሁ፣ ሌላ እሱ አቀነባብሮ የሚልከው ሌላ እጅግ በጣም ተንኮለኛና መሰሪ ልጅ ነው። ሶላ ተዋህዶ እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ፣ በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቤ ሕግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ አሁን ያውን ቅድም የተናገረው ሰው ኬኩ ነው ሼኩ የሚባለው ሰውዬ ታሪኩን አዳፍኖ ለማስቀረት ነው የሚፈልገው። ይሄ መረጃ ያወጣውን ሰውዬ ውሸቱን ነው ምና እያለ ስሙን ለማጠልሸት ማለት ነው፣ እንዳልተደረገ ምናምን ነገር አድርጎ። ግን ታሪኩ ኦሬዲ የተደረገ ነው። ቄሱ ተጠርተዋን እዚህ የሚናገሩት ያው ቄስ ይትባረካውን እዚህ ጋር መጥተዋል። ስሟቸው ያኔ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይሄን ኮንፈረንስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም እሺ፣ አሁን እንደማመጥ አሁን ይሄንን ባለፈ ነገር ስለሰ ጋር ያያለ እርሱም የዚህ የተለየ ርዕስ አይደለም። በቃ ብያለሁ አሉ ቄሱ ብያለሁ። በገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይቀርባል ብለዋል ብሎ ሲል አዎ ብያለሁ አሉ። እንግዲህ በየገዳሙ ቤተሰቦቻችሁን እየላካችሁ የቀሩባችሁ ሰዎች መርምሩ፣ ተመራመሩ፣ ጠይቁ፣ ተጠያየቁ። የህግ አካላት ካሉ እንደነኛ አይነት ሰዎችን መረጃ አይናቅም። በመረጃ ውስጥ የሚሰሩ ሰዎች እንደውም ጭራሽ የበለጠ ያውቃሉ። መረጃ በፍጹም አይናቅም። ቄስ ነው እየተናገረ ያለው፣ የኦርቶዶክስ ተዋህዶ ቤተክርስቲያን ቄስ ነው። አዶ አብሎ የሚቀድስ ቡራኬ የሚሰጥ ታቦት የሚሸከም ቄስ ነው ይሄን መረጃ እያወጣ ያለው። ሰው እየታረደ ለአጋንንት መስዋዕት ይቀርባል ገዳም ውስጥ አለ፣ ገዳሙን አልናገርም እንጂ ብሎ አሉ። እንደውም ገብረስላሴ እኔም ሌላ ጉድ የሚሰራበት ገዳም አለ፣ ያን ገዳም ግን በመናገር ሌሎችን ሁሉ ገዳማትን ሁሉ አላስጠይቅም ብዬ በሚል ነው አዳፍኜ ተውኩት አለ። የዘማርያም ዘለቀን ድምጽ ተሰምቷል፣ ቮይስ ሪከርድ ተደርጎ። ይሄንን ቪዲዮ ሲላክለት ምን ነው አደባባይ ላይ ታውጡታላችሁ፣ እንዲህ አይነቱ ነገር እኮ በሚስጥር ነው የሚያዘው ምናም ነገር ብሎ ማለት ነው። ይሄ ማለት በሚስጥር ይገዳደላሉ ማለት ነው። በሚስጥር አጋንንት ያቀርባሉ፣ ለአጋንንት መስዋዕት ያቀርባሉ ማለት ነው። ወይስ ምንድነው ብለህ ልትል የምትችለው? አፈላችሁም ከጳጳሱ በግ መቅበር አልፎ ሰው ታርዶ ለአጋንንት መስዋዕት ይሰጥበታል ተብሎ የተባለው አዎ ፓስተርዬ
አዎ እንዴ አስቺ ይሄንማ እኮ እንትን ከደኑት እኮ ምንም ማንም የጳጳሱና የዚህን የጳጳሱ ሲገርመን ይሄው አሁን እኮ ሌላ ደግሞ አሁን ሌላ እስካሁን ያለቀቁት ሌላ ቪዲዮ አለ መረጃ እጄ ላይ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር እኮ ነው አልኩ ሌላው ደግሞ መተተኛ የሆነ ጳጳስ ሌላ አዲስ እርስ በርስ እየተውጣጣለ ነው አልኩ እግዚአብሔር አብ በቀሉን ጀምሯል እኛኛው ጳጳስ ብሎ ማለት ነው ሌላኛው አገልጋይ እኛኛው ጳጳስ እልም ያሉ አስማተኞች ናቸው ተጠንቀቋቸው ይላል ማለት አቃቸዋለሁ አብሮ አደጌ ናቸው አንድ አካባቢ ነን ብለዋል ስንቱን እንደገደሉ ስንቱን እንዳስገደሉ እርስ በርስ እየተወጣጣለ ነው እግዚአብሔር በቀሉን ጀምሯል ከዛሬ አንድ አመት በፊት ስናገር እንዴት እንዲትላለህ ይያለ ዘማነው ልደተ ቃል በየፔጁ ላይ ሁሉ አስቀምጦ ነበር እግዚአብሔር አብ ነው የሚበቀለው ሲበቀል እንግዲህ እንዴ ነው የሚያደርገው ጉልላቶቹ ምታ በራሳቸውም ላይ ሰባብረው አይደል ያለው ነብዩ ካህናቱ ነው የሚመታው ማለት ነው ይሄው ሰው አርዶ ለአጋንንት መስዋዕት ማቅረብ ወንድሞች እናቶች አይጣራም ይሄ ጉዳይ መጣራት የለበትም ኦርቶዶክስ ስራ መስራት የለባትም አገልጋዮች ሁሉ ያውቃሉና አክሊለ እነ ዘማርያም የሰጣውን ዘማርያም የተናገረውን ኦዲዮ ሪከርድ ያደርጋል በዛን ቀን እኔ ቤት ላይ ካልሆነ ከዚህ ወጥቼ ከስንት ቀን በፊት ነው ያለው ላይ ተመልሼ ዳውንሎድ አድርገሻል አዎ ከፈቹ እህትየው ቴንኪው የኔ እሺ ቆቅ ኮንሽ እህትነሽ በእውነት ቴንኪው ከፈቹ ዘማርያም በዚህ ጉዳይ ላይ በውስጥ መስመር ለየሰዎች ተልኮለት ለአገልጋዮች ለቢኒያም ሽታ ሄዶ ቀርቦለታል ለመጋቤ አይመራ አሸብር ተሰጥቶታል ይሄንን ያወጣው ወንድም ኦርቶዶክሳዊ ወንድም ነው የተናገሩት ኦርቶዶክሳዊ ቄስ ናቸው ይተባረክ ይባላሉ ከፈቹ እህትየው ቴንኪው ድምጿ አይሰማም ማለት ነው አሁን ማስተላለፍ መረጃውን መስጠት ማለት ማስረጃ ግን አለ እንዴ ማስረጃ ነው አሁን እየፈለግን ያለ ነው አይደል ሰውየው እጅ ነው ያለው አይደል ማስረጃው ማለት ነው አንተ ጋር አለ ይሄ መረጃ ነው ይሄን መረጃ ደግሞ እንደ ቅዱስ ክርስቲያን ስርዓት ምንድነው የሚደረግ ነው ያው ፈረስ ያጣል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ ለከም መመሪያ ያለባቸው እነሱ ናቸው 8 ወር ሙሉ ሆነታል አሳውቀሃል ብለህ ያልከኝ ምንድነው ማደርገው አሁን ስልክ ላይ ሰዎች አሁን ለነ አኪያውን ለወዲ ወይ ማንሱ ዮሐዴ ልከለት በደንብ አይቶታል ዲያቆን መኩሪያም ልከለት በደንብ አይቶታል ንገሩት እንደዚህ ያደረኩኝ ነው ኢንፎርሜሽን እንትን ያልኩት መጨረሻ ላይ ግን በጣም የሚገርማችሁ እዚህ ጋር ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ አሜት ስላልሆነ ደሞ አንድ ሰው ወሰነ ስለሆነ ምንም እንትን ምለው ነገር የለም ይሄ እንግዲህ መጀመሪያ ወሩ እንኳን የሚታይ ወሩ የሚታያችሁ ከሆነ ወር ነው ያለው 25 April 25 እኛው ኖ ይሄኛው አይደለም እስኪ እንትን ሆነ የመጀመሪያ ከሲሲ ፕሮፋይል ታይኮን ይሳቸው ነው የፖዛናቸው በመዝሙር አንቺ ነሽ ባክግራውንድ ጨምርሽበት ድምጽሽ አይሰማም ወይ ኤርሚ መዝሙር ባክግራውንድ አንቺ ነሽ የጨመርሽበት የተከስተን ክላሲካል አይ ከዩቲዩብ ነው እኔ ያወረድኩት ከዩቲዩብ ሪከርድ ለምንድን ነው የወንጌል አማኞች ውስጥ ያላችሁ ዩቲዩበሮች እየወሰዳችሁ የኛን የወንጌላውያን አማኞች ክላሲካል በውስጡ ምጨምሩበት እሺ ትንሽ ደቂቃ ከሌላኛው ዩቲዩብ ደግሞ ላወርደው እሺ ምን ማለት ነው ቆይ እዚህ ውስጥ ያላችሁ ዩቲዩበሮች
ምን ማለት ነው? እንዴት መረጃ ላይ መዝሙር ክላሲካል የምትጨምሩበት? የዚህን ዩቲዩብ ያገኘሽበትን ላኪልኝ። እሺ የኔን ቪዲዮ ያስቀምጥ ከሆነ እስከ ወዲያኛው ነው መወገድ ያለበት። እንዲህ አይነት ዩቲዩበር እንዲህ አይነት መዝሙር መረጃ ላይ መዝሙር ምንም አይነት ድምጽ ባክግራውንድ መጨመር የለባችሁም። ወራሊጣ አንተ ነህ ያደረከው ይሄንን? ያንተ ዩቲዩብ ነው ይሄ? እሺ አስቺ ሁለተኛ እንደዚህ አታድርጉ እንዴ! እንዲህ አይነት መረጃ ላይ እንደውም መጨመር የለባችሁም። አገኝሽው ጥየው? አው ከሌላኛው ዩቲዩብ ላይ ሪከርድ ላድርግ። እስከዛ ትንሽ ደቂቃ ስጡኝ፣ እናንተ ቀጥሉ። ትንሽ እዛው ላይ አርገሽው ማሰማት ይቻላልሽ። እሺ አው ዳውንሎድ ሳታደርጊ ትችያለሽ። ሜርሲዋ ዳውንሎድ ሳታደርጊ በኋላ ግን ዳውንሎድ አርገሽ አስቀምጪው። አይ ኦርቶዶክስ እውነትም ሚስጥር ናት። አዎ ሚስጥሮቻቸው እየፈነዳዱ አስቸገሯቸው እንጂ እግዚአብሔር ሚስጥር ናት ብለው ብዙ ሚስጥር ወጣባቸው አይደል? በግ መግባራቸው ሚስጥር፣ መዋረዳቸው፣ ድቅድቅ ጨለማ ውስጥ መቀመጣቸው ሚስጥር። ወንጌል ስበኩ አትፍሩ አሉ ጳጳሱ። ወንጌል መስበክ እዛ ቤት የምትፈራራበት ጉዳይ ሆኖ ሚስጥር። ማን ነው የሚፈሩት ኦርቶዶክሳውያን? አይ ሚስጥር እኔማ የዚህ ሚስጥር ይላውታ ነበር። ተውኩት በቃ ሰርጄዋለሁ። ከዛ ላይ ትቼዋለሁ። ወይኔ ጌታ። እሺ የትየው አገኘሽው? አዎ አግኝቻለሁ ከሌላኛው ላይ right ከላይ ዳን ሳይሆን መረጃ እንደሰጣቸው ይሄን መረጃ ስትሰጣቸው ደግሞ ውሸት ነው አይ ብለው እንዳሉክ እሱን የሚያሳይ ማስረጃ ካለ አንድ እሱን፣ ሁለተኛ ደግሞ ከታች የጠቀስከው የፕሮቴስታንቱን ፓስተሮችና ኡስታሶችን ነው ያልከው። ጉዳዩ ግን እዛ ላይ ብቻ የሚያበቃ ሳይሆን የሰብአዊ ጉዳይ ስለሆነ ከነፍስ ጋር የተያዘ ከሰው ነፍስ ጋር የተያዘ የሰብአዊ ጉዳይ ስለሆነ የህግ አካላትስ ለምን አልተጠቀሱም የሚል ነው እና እሱን አብራራለን ለኛ ፕሊስ። አመሰግናለሁ። የህግ አካላት ተጠቅሰዋል ቢነበብ እዛ ብያለሁ። በእርሚ ታነብለት በስተመጀመሪያ ያለው እዚህ ጋር ከዚህ አካባቢ ላይ ኖ ይሄው እዚህ ጋር ዳውንሎድ ምንድነው ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ ለህግ አካላትም ይተላለፍ ብሏል። ለህግ አካላት ነው ተናግሯል ነው ማለት። ኦኬ ኢዝ ማይ ሶሪ ላይክ ኦፍ ዛት እንትኑስ ለማስተላለፍ መረጃው መስጠት ማለት ማስረጃ ግን አለ እንዴ? ማስረጃ ነው አሁን እየፈለግን ያለ ነው አይደል? ሰውየው እጅ ነው ያለው አይደል? ማስረጃው ማለት ነው አንተ ጋር አለ። ይሄ መረጃ ነው መረጃ ነው። ይህን መረጃ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት ምንድነው የሚደረግ ነው ያው ፈረስ ያጣል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ መመርመር ያለባቸው እነሱ ናቸው። 8 ወር ሙሉ ሆነታል። አሳውቀሃል ብለህ ያልከኝ ምንድነው ማደርገው? አሁን ስልክ ላለኝ ሰዎች አሁን ለነ አኪ አሁን ለወዲ ወይ ማንም ስሙ ዮሐዴ ልኬለት በደንብ አይቶታል። ዲያቆን መኩሪያም ልኬለት በደንብ አይቶታል። ንገሩት። እንደዚህ ያደረኩኝ ነው ኢንፎርሜሽን እንትን ያልኩት። መጨረሻ ላይ በጣም የሚገርማችሁ እዚህ ጋር ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ አሜት ስላልሆነ ደሞ አንድ ሰው ወሰነ ስለሆነ ምንም እንትን የምለው ነገር የለም። ይሄ እንግዲህ መጀመሪያ ወሩ እንኳን የሚታይ
ወሩ የሚታያችሁ ከሆነ ወር ነው ያለው 25 ኤፕሪል 25 ይሄኛው ኖ ይሄኛው አይደለም እስኪ እንትን ሆነ የመጀመሪያ የቀሲስ ፕሮፋይል የሚታይ ከሆነ የእሳቸው ነው እኚህ ናቸው ቢያሳወቁበት እና ይሄንን ቪዲዮ የመጀመሪያውን ለዘማሪያም የላኩትና ኦክቶበር 25 2024 ነው ያያል ስንት ወር እንዳደረገም እና ኦክቶበር ማለት ያስሮ ሶላተው ሀሩናን ሰምቼዋለሁ በጣም አስነዋሪ ነው አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ አንደኛ የፈለገ ካህን ይሁን እንደዚህ አይነት ነገር ሲኖር አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ ካለ ቤተክርስቲያን እንዴት ዝም አለች ሁለተኛ ሚዲያ ላይ የሚነገር ነገር ነው ወይ ምን ማለት እንደዚህ ብሎ ማውራትስ ካህኑ ራሱ ማንነት ማለበት የት ደብር ነው ያለው ቤተክርስቲያን እንደዚህ እንደው ተጨባጭ መረጃ ይላኩልኝ ካሉት በውስጥ ላኩልኝ ማጣራት እንችላለን ጠቅላይ ቤተ ክህነት ሰዎች አሉ ከሊቃነ ጳጳሳት ምናቃቸው አሉ መጠየቅ እንኳን እንችላለን የትገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው ካለ ማለት እሳቸው የሚያውቁት ካለ በተጨባጭ ካለ ምን ችግር አለ እና ሲጀምር ለሚደሚና አሁን ይሄ ምንድነው ገዳምን ድንጠላ ነው እውነተኛ ካህንስ እንደዚህ ብሎ ያወራሉ ወይ እና በዚህ ልክ መስቀጡን አልፈለኩትም ያን ጉዳይ አይደለም ሁላችን አንድ እንሆናለን ቢያስበ ነበር ከዛም አልፎ ግሩፕ እንዳልዋሽህማ እኮ ካህኑን እኮ ድጋሚ ጠርታቸው እዛው ጋር እኮ ቁጭ ብለው መሰከሩ ልክ ነው ብያለሁ ብለው ማለት ነው ወንድማችን ጥያቄ ነው አሳውቀሃል ይሄው ኤርሚዬ ይቀጥል ከዚህ በኋላ በቃ ያው ለዘማሪያም ዘለቀ ራሱ የተላከለት ኦክቶበር 24 ላይ ነው 2024 ማለት ነው ከ10 ወር በፊት ለናከለ በሙሉ ልጅ እኮ ጥሯል እኮ በየአቅጣጫው ለማሳወቅ ማለት ነው ለህግ አካላት አድርሱ ለቤተክርስቲያን አገልጋዮች ሁሉ ተብሎ ማለት ነው ግን እያንዳንዳቸው ሰምተው እንዳልሰማ አይታው እንዳላየ ነው ጠቅጥቀው ያለፉት ማለት ነው በግ መቅበር ሲገርመን የራሳቸው ኦርቶዶክስ ካህናት እየወጡ በገዳም ውስጥ ሰዎች እየተሰው ለአጋንንት መስዋዕት ይቀርባሉ አሉ አሁን ኦርቶዶክሳውያን በምን ንጽህና ነው ታዲያ ከእናንተው መጣችሁ ከኛ ጋር ታወሩ የምትችሉት ይሄን ሁሉ ጉድ ይዛችሁ የመጻፍቶቻችሁ ነውር የትምርታችሁ ነውር እንዲህ አይነት አመጻ የጳጳሳቶቻችሁ ከአጋንንት ጋር የተጋቡት ቃል ኪዳን ሁሉም እንኳን ባይሆኑ እንዲህ አይነት ጥንቆላ መተት በድግ የሰው ፎቶ ያቃጠሉ ሰው እንዲሞት ባን በተዘዋዋሪ መንገድ እየደገሙ በግ ከነነፍሱ እየቀበሩ ገዳም ውስጥ መስዋዕት ሰው እየታረደ ይሰጣል እየተባለ ገና እስኪጣራ ድረስ ግን የራሳቸው ኦርቶዶክሳውያን ቄሶች ናቸው እየተናገሩ ያሉት መጻፍቶቻችሁ በሙሉ እንዲህ ራሳችሁ እንኳን ጭምር ስትጸየፏቸው ድረስ ያለ ነውር ውስጥ ተጽፎ ጳጳሳቶቻችሁ ድቅድቅ ጨለማ ውስጥ ነው ያለኑ ይያሉ በዚህ ነው ያልክ ቤተክርስቲያን ተዋርዳ አታቀም ቤተክርስቲያን ተዋርዳለች ይያሉ አያና ጥቁር ሻውሉ ተቀብሯል ይያሉ መርጌቶቹ ኑ ወደ ክርስቶስ እንላችሁ ኑ በብርሃኑ ተመላለሱ ትሉናላችሁ የቱ ጋር ነው እናንተ ብርሃን የሰራዊት ጌታ ቅዱስ እግዚአብሔር እጁ ተናስታለች ማዋረድ ጀምሯል ህዝቡን እንደሚያድን አልጠራጠርም ጌታዬ አሳይቶኛል የብዙ ህዝብ ጉባኤ የብዙ ዳርቻው የማይታይ የብዙ ህዝብ ጉባኤ እግዚአብሔር ሲያስመልጥ አሳይቶኛል ያ ዘመን መጥቷል ያ ዘመን ጀምሯል መነቃነቅ ጀምሯል አሁን የሚጠይቅ ትውልድ ይጠይቃል የሚያመልጥ ትውልድ ያመልጣል ከእንዲህ አይነት ቤቱ በመተተኞች ከተሞላ እንዲህ አይነት ሰው መስዋዕት ተደርጎ ይቀርብበታል ተብሎ የተባለ አንተ ከናቴ ከአባቴ ተቀበልኩት ንጹህ ሃይማኖቴ ይያልክ
የምትገበዝ በከንቱ መገበዝ ትችላለህ። እኛ ግን እንነግራችኋለን ኢየሱስ ክርስቶስ ያድናል። ነፍሳችሁን አስመልጡ ነው። አስመልጥ ብራዘር፣ ወደ መጽሐፍ ቅዱስ እውነትና